ምክንያቱም ታይና ከኔ ጋር ሆኚ ነው እያልኳት የነበረው አይደለ? እሷ ደግሞ ያንን ምክንያት አልተዋም ነው እያለች ያለችው። ስለዚህ መተው ነው በቃ አማራጩ የሚሆነው። ኖ አንተም እያደረግክ ያለው ነገር እኮ ትክክል አይደለም። እየሰራ ያለው ነገር ትክክል ነው እንዴና ያልኩህ እኮ የምትሰማኝ መስሎኝ ነበር ጋሺ፣ የምትሰማው መስሎኝ ነበር። ምን ልስማችሁ? እሺ ነው እኔ እኮ አሁን ግራ ነው የገባኝ። እኔ ከኔ በኩል እሺ የምትፈልጉትን ነገር እያደረኩኝ ነው አይደል ያለሁት? ምን ፈልገው ነገር አደረክ እንዴ? እሺ ይቅርታ ጠይቃት አላችሁኝ። እሺ ይቅርታ አልኩኝ። እንደገና ደግሞ ባለፈው ምንድን ነው የተፈጠረው? ዝም በል አታውራ፣ እሷ ታውራ አላችሁኝ። እሺ እሷ አወራች እንደማትፈልግ ከኔ ጋር መታረቅ እንደማትፈልግ ምናምን ያው ሁሉ ነገር አወራች እንዴ። እሺ ታዲያ በግድ እኔ ከኔ ጋር ካልኖርሽ ማለት እችላለሁ እንዴ? እሷ ጋር እንደምታየው ነው። የኔን ልብ ደግሞ አንተ ሳታውቀው ቀርታ አይደለም። ስለዚህ አንዳንድ ጊዜ ያ በቃ ተፋቱኝ፣ እግዚአብሔርን ተፋቱኝ። እኔ ራሴን ማስጨነቅ እናንተ ማለት አልፈልግም። አሁን እኔ አእምሮዬን ማደስ ከራሴ ጋር መሆን ምናምን ኢንጆይ ማድረግ ብቻ ነው የምፈልገው። ኦኬ መዝናናት ከሄርሜላ ጋር ከሩታ ጋር መሆን ትፈልጋለህ ነው አትፈልግም? ሰላም ውድና የተከበራችሁ ውዴኛ ፋሚሊዎች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ብዝት ይበልኝ። እንዴት ናችሁ? ያው ቤተሰቦች አሁንም ባለ ጉዳይ ወደ እናንተ መጥቼላችኋለሁ። ባለፈው ዕለት ያው ከብዙ ሰዎች ጋር ተገናኝቻለሁ። ከአቤላ ጋር ከብዙ ሰዎች ጋር ተገናኝቼ ያለው ነገር ለመፍታት እየሞከርኩ ነው። አሁንም የምሬ ነው እግዚአብሔር የመጨረሻ በቃ በቅቶኛል። ከዚህ በላይ በቃ በቃኛ፣ ሰለችኝ። የሰው ፊትም እየገረፈኝ ነው። በእነሱ የመጣ እየተሰደብኩ ነው። ማንም ሰው መጥቶ ደግሞ አፉን እየከፈተብኝ ነው። እኔ ደግሞ እንደዚህ እንዲሆን አልፈልግም። በቃ ሁሉም ሰው የራሱ ህይወት አለው። ሁሉም ሰው የራሱ ህይወት መኖር ይችላል እና ከዚህ በላይ ደግሞ ሰለችኝ። እኔም ደግሞ ሰው ነኝ፣ ይደክመኛል፣ ያቅተኛል እና ብዙ ነገር ለማድረግ ሞክሬያለሁ። ያው በውስጥ መስመር እያወራችሁ የነበራችሁ ሰዎች አላችሁ እና አሁን እኔ ላደራ ነው በቃ ለእግዚአብሔር አደራ ነው የምሰጠው። ምክንያቱም በእኔ አቅም ሞከርኩኝ አልኩኝ፣ ብዙ ነገር አልኩኝ፣ ግን ደከመኝ። በቃ ሊሆንልኝ አልቻለም። ብዙ ነገር አድርጌያለሁ፣ እያያችሁ ነው እናንተ። ከቪዲዮም ጀርባ ደግሞ በጣም ብዙ ነገር አድርጌያለሁ፣ ግን ያ ነገር ሊስተካከልልኝ አልቻለም። አብርሽና ሩታ ሊታረቁልኝ አልቻሉም፣ አንድ ሊሆኑልኝ አልቻሉም። እኔ የምፈልገው አሁንም አንድ እንዲሆኑ ነበር። እነሱ ግን ጭራሽ ሩታም ደግሞ እያደረገችው በቃ እንዲፈርምልኝ ነው እና ምናምን ብቻ ብዙ ነገር አለ። አብርሽም ደግሞ እንደዛው እያደረገ ያለው ነገር ከሄርሜላ ጋር ምንም ደስ የማይል ነገሩ እና ለምድር አብርሃምን ደግሞ አግኝተህ አታወራው ምናምን ነገር እያላችሁ ነበር። ያው ዛሬ አብርሃምን ቀጥሬዋለሁ ያለው ነገር ያው እናንተም የምትሰሙት ይሆናል። አብርሃምን አግኝተህ ለምን ማታወራው? ለምንድን ነው ወንድምህን ማትመክረው? ባለፈው ዕለት ከሩታ ጋር የሰራሁት ቪዲዮ ነበርና ይቅርታ እያልኳት ነበርና እሱ ራሱ ነው ይቅርታ ማለት ያለበት። አንተ ለምንድን ነው በሱ ቦታ ይቅርታ የምትለው? እና ነገር እያላችሁ ብዙ ነገር እያላችሁ ነበርና ዛሬ ከአብርሃም ጋር ለማውራት ተገኝቻለሁ። አብርሃምን ጠርቼዋለሁ። መጀመሪያ ወንድምህን ምክር። ምንድነው ወንድምህን ሳትመክር ነው ወይ እሷ ላይ ይቅርታ የምትጠይቃት? እሷ ምን ታድርግ? እሷ ከዚህ በላይ ምን ታድርግ እያላችሁ የነበራችሁ ሰዎች አላችሁ። ያው ዛሬው እንደዛ ባላችሁት መሰረት አብርሃምን ለማግኘት ሞክሬያለሁ። እኔ ከዚህ በፊትም አብርሃምን አይታችኋል። በቪዲዮ ብዙ ነገር አውርቻለሁ ስለ አብርሃም ምን እንደያደረግክ ነው። ብዙ ነገር እስከ መሳደብ ደርሻለሁ፣ እስከ መምከር ብዙ ነገር ማለት ነው። በስልክም ደግሞ እንደዛው ብዙ ነገር አውርቻለሁ። እንደዚሁም ከጋሺ ጋርም በጣም ብዙ ነገር እያያችሁ ነው። ያው አብዛኛው ጊዜ የኛ ላይፍ እናንተ ጋር ነውና ታውቁታላችሁ። እና የተፈጠረው ነገር ለእናንተ አዲስ አይደለም። ማውራት ያለብኝ ነገር ሳላወራ ቀርቼ አይደለም። ግን ደግሞ ዛሬ ለመጨረሻ ጊዜ አብርሃም ማውራት እፈልጋለሁ። በቃ ለመጨረሻ ጊዜ ምክንያቱም እኔ ደከመኝ። እኔ ከዚህ በላይ የሰው ልጅን አልለማመጥም። እኔ እንዲህ በጣም የሚደብር ነገር ነው። እግዚአብሔር በጣም የሚደብር ነገር። እንዴት ከዚህ በላይ እንዴት ልለማመጥ? ሩተን እንደዛ ተንበርክኬ እስከመለመን ከዛ በኋላ ብዙ ነገር ለመንኩኝ። አብርሃምን እንደዛ ብዙ ነገር አልኩኝ። ግን ሁለቱም ያው የየራሳቸው ፍላጎት ነው ማራመድ የፈለጉት። አብርሃምም ሩተም የራሳቸው ፍላጎት ነው ማራመድ የፈለጉት። በቃ በፍላጎታቸው የሚኖሩ ከሆነ በፍላጎታቸው መተው ነው። እኔ በፍላጎቴ ነው የሚኖሩት፣ እኔ በቃ ፍላጎቴ ነው ያኖረኝ የሚሉ ከሆነ በፍላጎታቸው መኖር ይችላሉ ሁለቱም። እኔ ከዚህ በላይ በቃ አቅቶኛል። የምሬ ነው። በቃ እዚህ መቆየት አልፈልግም። ካሁን በኋላ እዚህ መቆየት አልፈልግም። በቃ እኔ ነጋ ጠባ ከነሱ ጋር ጭቅጭቅም እኔ የምላቸው ነገር ደግሞ የማይሰሙ ከሆነ የኔ ልመና ንቀት ከሆነ ለነሱ
ቢቀርልኝ የሚሻለው በቃ ለነሱ ነው ወደዚህ የመጣሁት። እነሱ ግን ይሄ ነገር ሊገባቸው አልቻለም። እኔም እኮ የራሴ ህይወት አለኝ። ገብቷቸዋል። ህይወቴን የምኖረው ራሴ ነኝ። የራሴ ህይወት ሳላስተካክል የነሱ ህይወት ይቀድማል ብዬ ነው ወደዚህ የመጣሁት። ስለዚህ እኔም የራሴ ህይወት መኖር እችላለሁ። እነሱ ይሄን ነገር መረዳት አልቻሉም። ምናልባት ህይወት የሌለኝ መስሏቸው ከሆነ የራሴ ኑሮ የሌለኝ መስሏቸው ከሆነ ተሳስታችኋል። የእናንተ ነገር ብሶብኝ፣ የእናንተ ነገር ሰው በጣም ኦዲየንስ የሚወዳችሁ የሚያከብራችሁ ኦዲየንስ ምን እየተፈጠረ ነው? ወንድም አይደለህ እኮ አንተ አንዴ ሌሎቹ እንደዚህ እያደረጉ አንተ ወንድም አይደለህ እኮ እንዴት ዝም ትላለህ? ተብዬ ብዙ ነገር ደርሶብኝ ነው ወደዚህ መጥቶት። እናንተ ግን ይሄ ነገር ማይገባችሁ ከሆነ በቃ ችግር የለውም። አንድ ቀን የሚገባችሁ ቀን ይገባችኋል። እኔ ከዚህ በላይ ምንም ልላችሁ አልችልም። የሆነ ቀን የሚገባችሁ ቀን ይገባችኋል በደንብ አድርጓችሁ። አብርሽም ሩታም የምሬው እኔ ለእናንተ ስብ ብዙ መስዋዕትነት ከፍያለሁ። ግን እኔ መስዋዕትነቱ እግዚአብሔር ይከፍለኛል። ጥሩ መስራት ለራስ ነው፣ መጥፎም ለራስ መስራት ለራሱ። ሁሉም ሰው የዘራውን ነው የሚያጭደው። መቼም ጤፍ ዘርታችሁ በቆሎ አታጭዱም። ጤፉን ራሱ ነው የምታጭዱት። እና ሁሉም ሰው የዘራውን የራሱን ስራ ነው የሚያጭደው በህይወት ማለት ነውና እኔ እናንተ አሁንም አንድ ላይ እንድትሆኑ ነው ፈልገው። አብርሽም ሩታም እንደተለያዩ አልፈልግም። አሁንም የመጨረሻ ምክሬ ስለሆነ በቃ ከዚህ በኋላ ይሄ ርዕስም ላላወራ ስለምችል ምናልባት እና በጣም ተስፋ ስላስቆረጣችሁኝ በእናንተ ጉዳይ በጣም ተስፋ ስላስቆረጣችሁኝ ነው እንደዚህም ብዬ እያወራችሁ ያለሁት። እና ኦዲየንስም ካሁን በኋላ ስለና አብርሽም ስለና ሩታም ምንም ነገር እንድትሉኝ አልፈልግም። ምክንያቱም ብዙ ነገር አልኩኝ፣ ያው ያያችሁ ነው። ብዙ ነገር ሞከርኩኝ፣ ብዙ ነገር አደረኩኝ፣ ግን ምንም ሊስተካከል አልቻለም። ምንም ነገር ሊለወጥ አልቻለም። ከሰው ጋር ነው መጣላት ትርፉ። ከምወዳቸው ጓደኞቼ ጋር ከብዙ ጓደኞቼ ጋር ነው መጣላት ነው ትርፉ። ስለዚህ እኔ ደግሞ ህይወቴን ከማንም ሰው ጋር እየተጣላሁ መኖር አልፈልግም። በሰላም በፍቅር ነው መኖር ፈልገው። በቃ አብርሃም ፍላጎቴ ከሄርሜላ ጋር ነው ካለ በቃ መቀጠል ነው። ሩታም ደግሞ ፍቹን የምትፈልግ ከሆነ መቀጠል ነው በቃ። ምክንያቱም ከዚህ በኋላ ምን ነገር አደርግ አልችልም። በጣም የቻልኩት ነገር ብዙ ነገር ሞክሬያለሁ። በጣም ከምታስቡት ላይ ማለት ነው ብዙ ነገሮችን ሞክሬያለሁ። ሰው ሊስተካከል አልቻለም። አንድ ሊሆኑ አልቻሉም። እና በቃ እኔም ሰለቸኝ። እኔም ሰው ነኝ፣ ይሰለቸኛል፣ ይደክመኛል። እኔ ፈጣሪ አይደለሁም እና ሰው ነኝ፣ ይደክመኛል፣ ይሰለቸኛል። ግን አሁንም መፈልገው እንደ አንድ ወንድም እንደ አንድ ጓደኛ አብርሽና ሩታ አንድ እንዲሆኑ ነው የምፈልገው። ተዳራቸው እንዲመለስና ልጃቸውን በስነ ስርዓት እንዲያሳድጉ ነው የምፈልገው። አሁንም ቢሆን ማለት ነው። አብርሽም መጥቷል ያለው ነገር እስቲ አብርሽ እንዴት ነው? ሁሉ ሰላም ነው? አለን። ታሪክ ነው? እንዴት ነው ያለው? ቆየው? ትንሽ ቆይ። አይ ችግር የለውም። ምግብ እየበላን ነበር። እንደዛ ነው እንዴ? እና ሁሉ ሰላም አሉኝ። ተመችቶ ዛሬ ልትሄድ ነው አሉኝ። አዎ እባክህ። ምን ነው ብዙ ያለው ነገር ትንሽ ምን ችግር አለ? የደበረ ነገር አለ? ያልተመቸ ነገር ምናምን? አዎ እሱማ ከመጣሁ ጀምሮ እስካሁን ምንም የተመቸኝ ነገር የለም እኮ። ታዲያ አብረን አንሄድም? ከፈለክ ትንሽ ቆይና ትንሽ ቆይና አብረን እንሄዳለን። አይ ከዚህ በላይ እኔ ምንም ማድረግ አልፈልግም። እዚህም ያው እናንተም እያደረጋችሁት ያለው ነገር ምንም የሚያስቆይ ነገር አይደለም። እዚህ የሚያስቆይ ነገር እያደረጋችሁ ስላልሆነ እኔም እዚህ መቆየቱም ለኔም ምንም ነገር አስፈላጊ ነው አልታየኝም። ታጋቡኝ እኔ እና ካል መጣህ ብላችሁኝ ነው መጣሁኝ። ስመጣ ደግሞ እንደገና አንተ ልሄድ ነው ትላለህ። መጣክ እኮ እያጋባኝ ያለው አሁን ማለት ነው እኮ መጣክ ነው ያስጨነቀኝ ከጋሽ ጋር አንተ አይደለ እንዴ እኮ መጣክ እኮ ከጋሽ ጋር በኋላ ደግሞ አሁን ለምን እሄዳለሁ የምትለው ታዲያ? በቃ ከዚህ በላይ በቃኝ። እኔም ገብቶሃል አይደል? እናንተ የምትሰሙ ልጆች አይደላችሁ። እየሰማን አይደለም እንዴና ያልኩህ እኮ የምትሰማኝ መስሎኝ ነበር። ጋሺ የምትሰማው መስሎኝ ነበር። ልስማችሁ። እሺ ነው እኔ እኮ አሁን ግራ ነው የገባኝ። እኔ ከኔ በኩል እሺ የምትፈልጉትን ነገር እያደረኩኝ ነው አይደል ያለሁት? ምን ፈልገው ነገር አደረክ እንዴ? እሺ ይቅርታ ጠይቃት አላችሁኝ። እሺ ይቅርታ አልኩኝ። እንደገና ደግሞ ባለፈው ምንድነው የተፈጠረው? ዝም በል አታውራ፣ እሷ ታውራ አላችሁኝ። እሺ እሷ አወራች እንደማትፈልግ ከኔ ጋር መታረቅ እንደማትፈልግ ምናምን ያው ሁሉ ነገር አወራች እንዴ። እሺ ታዲያ በግድ እኔ ከኔ ጋር ካልኖርሽ ማለት እችላለሁ እንዴ? እሷን አንቄ ነይ ከኔ ጋር መኖር አለብሽ ብዬ ቤቴ መውሰድ እችላለሁ እንዴ? የሰው ልጅ ያለ ፍላጎቱ የሆነ ነገር ማድረግ እችላለሁ? እቺ ልጅ ፍላጎት ከሌላት አልፈልግም
በቃ አንተን መተው ነው የምፈልገው እያለች እኔ በግድ ነኝ ከኔ ጋር ካልኖርሽም ብዬ የምታገልበት ምክንያት የለኝም እንዴ። የኔንም ሀሳብ የኔንም እንትን ለመረዳት ሞክሩ። ያ ሁሉም ሰው እኔ ላይ ለምንድን ነው የሚያማርረው? እኔ ላይ ለምንድን ነው እንትን እንደዛ ያለችበት ምክንያት ምንድን ነው? አልኖርም ያለችበት ምክንያት ምንድን ነው? በቃ ብዙ ምክንያት ደረደረች እኮ። ያንን ምክንያት ታይ ይቅር፣ ምክንያቱን ታይና ከኔ ጋር ሁኚ ነው እያልኳት የነበረው አይደለ? እሷ ደግሞ ያንን ምክንያት አልተውም ነው እያለች ያለችው። ስለዚህ መተው ነው በቃ አማራጩ የሚሆነው። ኖ አንተም እያደረግክ ያለው ነገር እኮ ትክክል አይደለም። እየሰራ ያለው ነገር ትክክል ነው ወይስ አንተ ኤፍሬም? ሁሉንም ነገር እኮ እኔ ከዛ በፊት ትቼ ሞክሬዋለሁ። ገባህ? አእምሮዬንም አስጨንቄ ሞክሬዋለሁ። ለዛ ነው አሁን ላይ ሁሉም ነገር ምንም የማይመስለኝና ሁሉም ነገር እንትን እየኖርኩ ያለሁት ማለት ነው። አሁን አንተ ምናልባት እኔ ቦታ ላይ ስላሌለክ ወይንም አንተ በእኔ ጫማ ውስጥ ሆነ ነገሮችን ካልተረዳህ በስተቀር ምንም ልትረዳው አትችልም። ለምን ይሄን ስለ በእድሜ በምናምን ሳይሆን እኔ አሁን ትዳር ውስጥ ኖሬ ማይቼዋለሁኝ። እያንዳንዱን ነገር እየተረዳሁኝ እያለፍኩኝ የመጣው ሰው ነኝ እና እኔ አሁን እንደውም በቃ ነገሮችን ችላ ብዬ በቃ መቀለድ፣ መሳቅ፣ መጫወት ብቻ ነው እየታየኝ ያለው እንጂ አሁን በዚህ ልክ እኔ ቁም ነገር አድርጋችሁት ነገሮችን ምናምን መጨቃጨቅ ከእሷ ጋር ምናምን ቀልድ ነው ነገሩ ነው። ቁም ነገር አድርጋችሁት ስትል እኮ በጣም ግራ እያጋባህ ነው እኮ። አሁን ላይ ምንም አይነት ምርጫ እንዳልመርጥ አድርጋኛለች እኮ እሷ። ኦኬ ስለዚህ ያንን ነገር እንዴት መረዳት ይከብዳችኋል? አይ ነው አሁን እኔ ግራ እየተጋባ ያለሁት ሁለታችሁ ጋር ምንም ነገር ፍቅር የለም ነው፣ የፍቅር ስሜቱ ጠፍቷል ነው። አንተም እሷ ጋር እንደምታየው ነው፣ እሷ ጋር እንደምታየው ነው። የኔን ልብ ደግሞ አንተ ሳታውቀው ቀርተህ አይደለም። ስለዚህ አንዳንድ ጊዜ ያ በቃ ተፋቱኝ፣ እግዚአብሔርን ተፋቱኝ። እኔ ራሴን ማስጨነቅ እናንተ ማለት አልፈልግም። አሁን እኔ አእምሮዬን ማደስ ከራሴ ጋር መሆን ምናምን ኢንጆይ ማድረግ ብቻ ነው የምፈልገው። ኦኬ መዝናናት ከሄርሜላ ጋር ነው እንጂ የምታደርገው። አረ በእግዚአብሔር አረ ላይፌን ብትንትኑ ወጣችሁት እኮ እናንተ ራሱ ነው ግራ። እኔ አሁን ወንድሜ የልጅ አባት ነኝ፣ ብዙ ኃላፊነት አለብኝ። እኔ ልጄን ላሳድግበት። በቀደም አሁን እኔ ለእናንተ አልነገርኳችሁም እንጂ እዚህ ጋር የምታዩት የሆነ ጠባሳ ነበር። እዚህ ጋር ጠባሳ አለ፣ እዚህ ጋር ጠባሳ አለ። ያውን እንደዚህ ሆንኩበት ምክንያት ምን መሰለህ? ባለፈው ለልጄ ዳቦ ለመግዛት ስሯሯጥ ተደፍቼ ወድቄ ነው። ስለዚህ አሁን እኔ ልጄን ላሳድግበት በጣም ማለት ዳቦ ገዛው ተውኝ በቃ። ኧረ በእግዚአብሔር ኤፍሬም አታስጨንቁኝ። መድኃኒዓለምን እያስጨነቃችሁኝ ያላችሁት እንዴ! ምንድነው? እኔ ገና በ23 ዓመት እዚህ ጋር እንዴ ጨጓራ በሽተኛ ልታረጉኝ ነው እንዴ? በቃ ተውኝ። ደስታታበት እኮ ኢንጆይ እያደረክ ነው። አዎ እግዚአብሔር አንተ ኢንጆይ እያደረኩኝ ነው። ልጅ እዛች ጋር 2 ወሩ ነው ገና 2 ወሩ አልሞላ። አንተ ኢንጆይ ታደርጋለህ ለካ። እኔ እሱ በ2 ወሩ ማለት ነው ተዝናንቶ ፈታ ብሎ ነው እየኖረ ያለው። ምንም ጎድሎበት አያውቅም። እኔ በ2 ወሬ ወንድሜ እንዴ ፓምፐርስ እንኳን አልነበረም። በዛ ጊዜ በኮባ ነው ተጠርጎልኝ ያደኩት። ትቀልዳለህ እንዴ? አይ በጣም እየቀለድክ ነው ማለት ነው አንተ። ትዳር እንደዚህ ያቅለውን ልጄ ባይተው ማለት ነው ተምታቶ ነው የሚኖረው። ጌታን ምንም ነገር ሳይቸግረው ምንም ነገር ሳይጨነቅ ለምን እኔ ልጅ ያለው ነው። ያው ይሄንን ደግሞ ፋሚሊ የነበረበት ደረጃ ነው። ስለዚህ አሁን ደግሞ እግዚአብሔር ይመስገን እኔ ያለሁበት ደረጃ ጥሩ ስለሆነ ተፍታቶ ምንም ነገር ሳይጨነቅ እንዴ አሁን ስለ ፓምፐርስ ራሱ እኮ ማለት ነው አሁን እያወራ ያለው ከውጭ እያስመጣው ነው እንትን ምንለት ለምን እንዳያቃጠለው በየቂጡ ማለት ነው። አና አብርሃም ያልገባክ ነገር ምን ነው ታውቃለህ? አሁን ለልጅክ ታንሳለህ፣ ስለ ልጁ ምናምን ነገር አለ እያወራ ያለው። ግን አብዛኛው ሰው እንዴ አንተ አሁን እንትን ብለህ ልጁ ማይሆን ነገር ውስጥ ሊገባስ ምናምን እያለ ሰው ይጨነቃል። ገባክ? እኔ ደግሞ ይሄ ነገር ምንም እኔ ለአንድ ልጅ አይደለም እግዚአብሔር ይመስገን ለ10 ለ15 ልጅ መሆን ይችላልኝ። ፈጣሪ ይመስገን ምንም ማለት ነው። አሁን ለምን ነው ስላላወራሁት ነገር የምትወራው? እኔ ለኔ መልስ እንድትሰጠኝ እየፈለኩ ሐሳቡን ያነዛው አንተ ነው እኮ ኤፍሬም። እንደምናችሁ በሆነው ባልሆነው እኔን እያስጨነቃችሁኝ ስትመጡ ነው ኤፍሬም። እኔ እያደረግክ ያለው ነገር ትክክል አይደለም እኮ ነው እያልኩ ያለው። እሺ አሁን እኔ ትክክል ባልሆንና እሺ ሁሉም ነገር ትቼ ቁጭ ብል ምንም አዲስ ነገር እኮ አይፈጠርም። ሩታን እንዳያት ነው በቃ እንዴ የሆነ ነገር አእምሮ አንድ ድፍት ይሻላል። ቢያንስ የሰው ሰላም ታገኛለህ፣ የእናትህም የአባትህም ሰላም ይገኛል። ምንም አስረዳኋቸው እኮ ጋሽዬንም ማስረዳት ያለብኝ ነገር አስረዳሁት። አሁን ጋሽዬም ከኔ ጋር ተግባብተናል። በቃ ማድረግ ያለብኝ ነገር ምክር ይሰጠኛል፣ ምክሩን እቀበላለሁ። ከዛ ውጪ አንተ በኔ ቦታ ሆነ ኖረህ ካላየኸው እንዲህ ብለህ አሁን በደንብ ለመናገር ራሱ ምቹ አይደለም። እኔ አብርሃም ይኸውልህ እየሰማኸኝ ከሆነ የመጨረሻ ጊዜ ላገኘት ነው የመጣሁት። እኔ ራሱ አሁን ተመልሼ ልሄድ ነው። አይ ስለ እኔም የራሴ ህይወት አለኝ ገብቶሃል? የራሴ ኑሮ አለኝ፣ የራሴ የሆነ እንትን አለኝ ገብቶሃል አይደል? እኔ አንተ ነገር ይብሳልና ያው አንተ ሰላም ስላልሆንክ ቤተሰብ ሰላም ስላልሆነ ብዬ ነው ወደዚህ የመጣሁት።
ለማስተካከል ነው ሁሉ ነገር የመጣሁት እንጂ እኔ የራሴ ነገር ስላለኝ ወደ ራሴ ነገር እኮ መሄድ አላቃተኝም። አሁን ወንድሜ ስማኝ፣ አሁን ከመጣህ አልቀረ አንደኛችንን ፈታ ብለን ተዝናንተን። እኔ መዝናናት አልፈልግም። እኔ በአሁኑ ሰዓት ስራ መስራት ፈልጋለሁ። መዝናናት አልፈልግም። እንዴት? መዝናናት አልፈልግም። ከዛሬ እየሰራ አይደል? የሰው ልጅ እኮ ሰርቶ ካልተዝናና የሆነ ቦታ ካልሄደ ምን ተጠቀመ ታዲያ? እየተጉላላክ ነው የመሰለኝ እንጂ እየተዝናናክ አይደለም። አሁን ምን አለ መሰለህ፣ ሁሉ ነገር በሆድ መያዝ ጥሩ ነው። እናቴ ምን ትላለች መሰላችሁ? በከርስ ትላለች። በከርስ ማለት በጉራግኛ ነውና ሁሉም ነገር በሆድ እንደማለት ነውና ኤፍሬም አሁን በከርስ ነገር ነው። ለምን ሁሉ ነገር በውስጡ ነው የሚይዘውና አሁን እኔ ደግሞ በውስጤ መያዝ አልችልም። ስለኔ እኮ ላወራ አይደለም። ስለኔም ቆይ ልንገርህ፣ ሁሉ ነገር ፊት ለፊት ነኝ፣ ግልጽ ነኝ። እዛ ነው ስሜቴን በግልጽ ስለምናገር ነው ብዙ ሰውንም ማስደብረው፣ እናንተንም ማስቀይመው፣ ቤተሰቤንም ወንድሜንም። የሰው ልጅ ደግሞ ሙሉ አይደለም፣ ሙሉ ሆኖ የተፈጠረ የለም። የሆነ ደስ የሚል ባህሪ እንዳለው ሁሉ የሆነ ደግሞ ያልተሰጠው ነገር ይኖራል። ስለዚህ እኔ ደግሞ ግልጽነቴ እየጎዳኝ ነው ያለው ዛሬ ላይ ማለት ነውና ወንድሜ ተረዳኝ። ስለዚህ አሁንም አንተ እንጆይ ማድረግ ነው የምፈልገው፣ መዝናናት ነው የምፈልገው እኔ። አሁን ላይ እኮ ሲደርስ አንዳንዴ እንዴት ነው ሁሉ ነገር ስልችት ሲለ በቃ ተስፋ ቆርጠሃል እንዴ? ተስፋ የቆረጠ ነው ዝም ብሎ የሚዝናናው እንጂ የሚያደርገው ነው ከመገር አላማ ያለው ሰው ለዓላማው ነው የሚሮጠው እኮ። ለዓላማዬማ እኮ እየሮጥኩኝ ነው እኮ። ለዓላማ እየሮጥኩ ከሆነ ማለት ነው ሁሌ መዝናናት፣ ሁሌ የሆነ ነገር ማድረግ ይሄ አሰልቺ ህይወት ነው። እኔ አሁን ሁሌ እኮ ተዝናናው አይደለም እኮ። አሁን በዚህ ሳምንት በተፈጠሩት ነገሮች ምናምን ነው እያወራሁት ያለው። አሁን የሁሉ ግርግር የፈጠረው እኔ የአቤል የብሩክ የሄርሜላ ኩሪፍቱ መሄድ ነው የሁሉ ነገር የበጠበጠው ነው። ኩሪፍቱ ብቻ አይደለም፣ ከኩሪፍቱ በፊትም እያደረጋቸው የነበረው ነገር ምን ድረስ ማይል ነገር ምን አድርገናል እንዴ? አንተ ባለትዳርና እንደ ባለትዳር እያደረግከው ያለው ነገር ትክክል አይደለም። ወይ ባለትዳርነት ብዙ ችግር አመጣ ፋሚሊዎች ይሆናል። አንዳንድ ጊዜ ግን በምን ቀን ነው ወደ ትዳር የገባሁት ነው የሚያስብለው ነገሮችና አሁን ኤፍሬም አሁን ተወሽ ባለትዳር መሆን ከኔ ምን ካንተ ምንድነው የምፈልገው መሰለህ? ከሩታ ጋር መሆን ትፈልጋለህ ነው? አፈልግም። እኔማ እፈልጋለሁ እና እያደረግህ ያለ ፈርዳ አይደለም። ስማኛ ሩታ የታለች? እኔ አልቀበልም ብያለሁ። ኤፍሬም ስማኛ መጀመሪያ እምቢ ብያለሁ አይደለም። እውነት ግልጽ ተናገር። እምቢ ብያታለሁ። ያላ አለም የሰማኝ ከሆነ ራስ ወዳድነት ነው። እውነት እምቢ ካልኩኝ ራስ ወዳድነት ነው። አሁን አንተ ቃል ነው ቁም ነገር ነው ያዝከው። አይ ይኸውልህ አንድ ነገር ስማኝ። ይኸውልህ እሷ እምቢ ያለችበት ምክንያት የራሷ የሆነ ምክንያት አላት። እሺ አንተ እያደረግህ ያለው ነገር ከሴት ልጅ ጋር ምንድን ነው እያደረግህ ያለው? ከወንድ ልጅ ጋር ከጓደኛ ጋር ስለዚህ እየተዝናና ያለው ምን ችግር አለ? እሷ ምን እንድታስብ ነው? አይ ነው እሷ ምን ልታስብ ትችላለች ብለህ መረዳት አያቅታል ማለት ነው። እውነቱን ስናገር ኤፍሬም በባለፈው ያው ሁሉ ነገር ለምኛት ምናምን ስላናደደች ነው። በቃ ኩሪፍቱ ምን እንሂድ ሲሉኝ ለናቤል ለሩታ ለሄርሜላ ምን እንሂድ ሲሉኝ እሺ ያልኩበት ምክንያት በጊዜው ተናድጄ ስለነበረ ነው። እውነት ለመናገር ማለት ነው። ለምን ምንድን ነው ያናደደኝ? አንደኛ ቤቷ ድረስ እየሄድኩኝ ስለምናት ስለማመጣት ምናምን በጣም ለኔ ያላት እንትን እየወረደ መጣ መሰለኝና የሰው ልጅ ምንም ይሁን ሰው በመሆኑ መከበር አለበትና በጊዜው እኔ ሪስፔክት ስላጣሁኝ በቃ አንዳንዴ የሚያከብራችሁ ሰው ጋር ደግሞ ስትሄዱ በደንብ ትከበራላችሁ እና ያንንም ነገር ስላሰብኩኝ ነው እሚል ሲሉኝ እሺ ብያቸው። ኦኬ ሄርሜላ ስላከበረች ነው እሺ ብላ ትሄድከው? አዎ ስላከበረች ብታከብረኝ ነው እንጂ ሲደብረኝ ሲከፋኝ ከጎንህ ነኝ ብላ ማመኔታና አጠገብህ ለሆነ የምትለ ሴት መቼም ብታከብረህ ነው እንጂ ንቃህ አይደለም አይደል እንዴ? እኮ እኔ እኮ የከበረን እንትን አየሁት እኮ ድረስ ውሃ ተደፍቶብኝም ተባረረ ያጭዋለሁ እኮ። ይሄ ደግሞ የንቀት ጥግ ነው። ስለዚህ አንዳንድ ጊዜ ምን አለ መሰለህ ኤፍሬም፣ ለራሳችን ቦታ የምንሰጠው እኛውንን ይሆናል አይደለ? እንድንከበርም እንድንወርድም የምናደርገው ራሳችን። ስለዚህ አንዳንድ ጊዜ ነገሮች ሲበዙም ደግሞ እየሰለቹ ይመጣል። ላይ በጣም ነው የሚሰለቸው። ባይዘው ይሄ ድግምግሞች ሲሆን አሁን ለምሳሌ ዛሬ ጠዋት ተነሳን፣ ቁርስ በላን፣ ከዛ የሆነ ቦታ ሄደን ምሳ በላን፣ እራት፣ ከዛ መተኛት። ይሄ ላይፍ ድግምግሞች ሲሆን በጣም ይደብራል። ላይፋችን ላይ የሆነ አዲስ ነገር የግድ ራሳችን መፍጠር አለብን። ሰው እንኳን አይደለም የሚፈጥርልን ራሳችንን አዲስ ነገር መፍጠር የምንችለው ማለት ነው። ስለዚህ አሁን አንተ ምንድነው አዲስ ነገር እየፈጠርክ ያለው? እኔ አሁን በዚህ ሰዓት ቢያንስ በቃ ድብርቴን አስወግጄ ጥሩ ስሜት ላይ ነኝ ያለሁትና ማንም እንዲረብሸኝም እንዲያስጨንቀኝም አልፈልግም። እናንተም እሷ አሁን ሩታ ስለጠራችኝ ምናምን አይደለም የመጣሁት፣ ጋሼንና አንተን አክብሬ ነው ወደዚህ የመጣሁት። ለምን በቃ ከሷ ጋር ያለኝን ነገር መፍታት ብችልና ብፈታው አሁንም ቢሆን ደስተኛ ነኝ እኮ።
ግን ደግሞ በዚህ ልክ እሷ ሳትፈልግ ደግሞ እኛ ለምነን አንዳንዴ ለምነህ የገባህበት ነገር ምክንያት ይፈልጋል። አሁን ሩታን እናንተ ለምናችኋት እግሯ ላይ ወርቃችሁ ጋሽዬ እግሯ ላይ ወርቆ ምናምን ቤት ማስገባት ይቻላል እኮ። ግን ቤት ገብታ ነገ ከነገ ወዲያ ከኔ ምክንያት ነው የምትፈልገው። ትንሽ ምክንያት ያገኘች ቀን መልሳ ልትወጣ ነው ማለት ነው። ከዚህ ሁሉ ግን በራሷ ፍላጎት በራሷ እንትን ማንም ሳይለምናት ማንም ሳይጠይቃት ደስ ብሏት ነው ወደኔ መምጣት ያለባት ማለት ነው። እና እኔን ደግሞ ወደ አንተ እንድትመጣ እያደረካት አይደለም ነው አብራ እኔን ደግሞ ማግኘት ማለት እግዚአብሔርን እድለኛ ነች። እኔን በማግኘቷ እንደውም መጠቀም ነበር የነበረባት። እኔ ምንም ይሄን እንትን ያጎደልኩባት ነገር የለም። በጊዜው አሁን ስለማጉደል አይ በጊዜው ምንም ያጎደልኩባት ነገር የሰው ልጅ ገንዘብ አለ መስሎ ያኖረው አብራ ፍቅር ነው የሚያኖረው እኮ። ፍቅርማ በጊዜው ሰተንም አይተንም ሞከረናል እኮ። ግን አንዳንዴ ይሄ እንዴት ነው ፈላጊና ተፈላጊ ሳይገጣጠም ሲቀር እንደዚህ አይነት ነገር ያመጣልና አሁን አንተ ያለበት ወይ ተመችቷል? ያለበት ነገር ላይ ተመችቷል? ሰላም ነው ያለው? እግዚአብሔር ይመስገን በሙሉ ጤንነት በሰላም ደህና ነኝ ያለሁት እኮ። ደስተኛ ነህ? በዚያው ከሄርሜላ ጋር በመሆንክ ደስተኛ ነህ? አያ አሁን እዚህ ጋር አንተም ጥፋት እያጠፋ ነው። እኔ ከሄርሜላ ጋር በመሆኔ ሳይሆን ደስተኛ እየሆንኩኝ ያለሁት በቃ አእምሮዬን እያደስኩኝ ነው ያለሁት እንዳጠቃላይ እንጂ ከሄርሜላ ጋር ስለሆንኩኝ ስላልሆንኩኝ አይደለም። እኔ ከሄርሜላ ጋር አይደለም ከየትኛውም ሰው ጋር መዝናናትና እንትን ማለት የምችል ሰው ነኝ። እኔ አሁን ሄርሜላ ህይወቴ ላይ ተለመጣች ፐርፐዝ አድርጋችሁ እሷን ነገር ብቻ ለማጉላት አትሞክሩ። አይ ኖ እያደረጋችሁ ያላችሁ ደግሞ ከሁለታችሁ ናችሁ የምታደርጉት ነገር ምንም ደስ የማይል ነገር ስለሆነ ምንም ሁለታችን ብቻ አይደለም። ለመዝናናት እንኳን ስንወጣ 4-5 ሆነን ነው የወጣ ነው። ይሄንን እንኳን ነገር እንዳይመጣ ብዬ ልጆች ይዤ ነው የወጣሁት ነበሩና ቤልም ነበሩክምና ነገሮችን ሁሉ እሷ ላይ ለመጠምጠም አትሞክሩ። እሷ ምንም እዚህ ጋር ያደረገችው ነገር የለም። ምንም እሷ እዚህ ውስጥ የሚያስገባትም ጉዳይ የለም። ገባ እሷ እንዳውም ለኔ ወገና ነገሮችን እንዳይደብረኝ እንዳይከፋኝ ከኔ ጎን ሆና ነገሮችን እያስተካከለች ነው ያለችው። ስለዚህ ከቻላችሁ እኔ አሁን የልጅ አባት ነኝ፣ ወንድሜ ልጄን ላሳድግበት እና ይሄ ነው ፋሚሊ እንጂ ሌላ ምንም የጨመረው ነገር የለም። ኤፍሬም ምርጥ አጎት ሆነክ አሁን ጩጮ ደግሞ ትንሽ ሲያደግ 1-5 ወር 6 ወር ቢሆነው እግዚአብሔርን ጊዜ ይደርሳል ባይዘውና እንዴት ሽቅርቅር እንደማደርገው ማለት ነው። እና ቁጭ ደግሞ እኔን መሆኑን ወንድ ልጅ ደግሞ መሆን ደስ ብሎኛልና በቃ ተፍታተ ከልጅ ጋር ላይፍህን መኖር እኮ ነው። ከሚስት ጋር ደግሞ ቢሆን አለሽ ነው ሞር ደግሞ ደስ ይል ነበረ። ግን ደግሞ ካልሆነም ደግሞ የግድ ካልሆነ ብለህም ደግሞ እንትን ማለት አትችልም። ስለዚህ ይሄ ነው የምልክ። አሁን እሄዳለሁ የምትለውን ሐሳብ ቀይር። በጣም አልማጭ ሆነ ቀለኛ ሆነ። ዛሬ እንደዚህ የለም አንተና ሩታ እንደምትሆኑ እኮ ነው እነዚህ ቆዩ። እሺ እኔ እኮ ልሁንሽ አድርገኝ አምጣና አካኔና እኮ የምታደርገው ነገር ደግሞ አቁም። ከሄርሜላ ጋር ያለክ ነገር አቁም። እሺ አሁን ምንድነው የምትለኝ? ከሄርሜላ ጋር ነገር ያለ ዛሬ መሄዱን ተውና ሌላ ቀን ትሄዳለህ። አሁን እዚህ አሁን አንተ እኔ መሄድ ነው ያሳሰበህ? አዎ እኔ ደግሞ ያሳሰበኝ አንተና የሩታ ነገር ነው። እንድትሄድብኝ አልፈልግም። አንተን እንዲከፋ አልፈልግም። የኔ ውድ ወንድም ባይዘዌ ማለት ነው። ስለ ኤፍሬም ሳወራ እንባ ነው የሚያንቀኝ። ኧረ እባክህ አሁን እባክህ አቀልድ። የምሬን እኮ ነው። እውነት ከልጅነታችን ባይዘዌ ሚዲያ ላይ ስንመጣ እኔና ኤፍሬም አንድ ላይ ነው የመጣ ነው። የዛሬ ስንት ዓመት 5 ዓመት አለምን 4 ዓመት ቢሆነን ነውና ቲክቶክ ስንጀምር አብረን ነበርን። መንታዎች የሚል የቲክቶክ ቻናል ነበርንና ከቲክቶክ ጀምረን 10 ሰው ሳይን 20 30 50 100 ሺህ እያለን ያደግነው አብረን ነን እና የወንድሜን ሀሳብ ምንም ቢሆን ታናሽ ቢሆን በደንብ አድርጌ ነው ማከብረው ማለት ነውና ሪስፔክትፉል ወንድሜ እግዚአብሔር ያክብር። አሜን አሜን። አሁን ፍቅርህንማ ዓለም ደስታህንማ በልቤ በውስጥ ሄርሜላ ነገር አስነክተዋለች። ወንድሜ ፍቅርህንማ አሁን እንሂድ በቃ አትሄዳትም ዛሬ